በትምህርት ቤት ያለ ሰው ወይ ፊዚክስ ወይ ኬሚስትሪ ወይ ደግሞ ማትስ ምናምን ትምህርት ሊሰጠው ይችላል። እናንተ ግን በአረብ ሀገር ያላችሁ እህቶች በብዙ ፈተናና በብዙ መከራ አልፋችሁ መከራው ላያችሁ ላይ እንደ ኤሊ ድንጋይ ተሸክማችሁ ሞታችሁን የምትሰሩ እህቶች እናንተን መምከር ማለት ከባድ ነው። ምክር አይደለም የሚመልሳችሁ እናንተ እኔ የመከርኳችሁ ሳይሆን ከራሳችሁ ጋር ታረቁ፣ ቼክ አድርጉ፣ ራሳችሁን ፈትሹ። በዙሪያችሁ እነማን ናቸው ያሉት? ምንድነው እየሆነ ያለው? ለምንድነው ለውጥ ያልመጣው? እንደማንኛውም እንደ ሰው እንደ አህያ እየሰራሽ እንደ ንግስት ለምን መኖር አቃተሽ? ለምንድነው ገንዘብሽ ቁጣምባሩ እየጠፋ ያለው? ማን እየወሰደው ነው? ለምንድነው የሚጠፋው? ለምንድነው የተሰደድሽለትን ዓላማ የዘነጋሽው? ሰው የታመመ ሰው ለመዳን ይሞክራል እንጂ እዛው እንዲብስበት ለምን ያደርጋል? ይሄ ዋርኒንግ፣ ይሄ እንትን ነው፣ በቃ ጥቆማ ነው እየጠቆምኳችሁ። ደወል ነው፣ ጀስት ደወል። አብራችሁ በእያንዳንዱ ቦታ አብራችሁ ስላለው አብራችሁ ረጅም ጊዜ ስለቆየው የናንተ ህመም ይዟችሁ ገደል እየገባ ነው። ቁስሉን የሚነካካ የሚያደማ የሚያስብስ እንጂ የሚያሽር ሰው ስለሌለ ከሰው ምንም ሳትጠብቁ ራሳችሁን ከራሳችሁ ጋር ታረቁና ፈጣሪያችሁ ጋር ግንኙነት አድርጉና ወደ ፈጣሪያችሁ ተደገፉና ተነሱ። እስከዛሬ የተደገፋችኋቸው ሰዎች እነሱ የራሳቸውን ህይወት ለመኖር ሲሉ ጥለዋችሁ ሂደዋል። ነገም ጥለዋችሁ ይሄዳሉ። በደንብ የሚሰማኝ ሰው ካለ ነገ ጥለዋችሁ ይሄዳሉ። ታፕታፕ ኮፕሊንግ ሼር ስለማታደርጉ ከተቋረጠ ደናደሩ እንደሚቋረጥ እርግጠኛ ስለሆንኩ ሪፖርት የሚያደርጉ ልጆች ስላሉ እያየሁ ስለሆነ 175 ሰው አለ። ቢያንስ እንኳን ታፕታፕ ብታደርጉ ኮፕሊንግ ሼር ብታደርጉ ለምን ግማሹ ቢያንስ 10 ወይ ደግሞ 20 የማይሆኑም ከልባቸው ለመስማት የገቡት ሌሎች በቃ ወንበዴዎች ናቸው የገቡት። ስለማቅ ምን ይላል ምን ሊል ፈልጎ ነው እስኪ ምን እንያዝበት ምናምን ነው የምትመጡት። በደንብ ጠንቅቀን እናውቃለን። በዚህ በአንድ እጅሽ እየሰማሽ በአንድ እጅሽ ሼር የምታደርጊውና ሪከርድ የምታደርጊ ስንት የተንኮል አይምሮሽ ላይ ተንኮል የተሞላሽ ሰው እንዳለሽ አውቃ እንጂ 175 ሰው እያለ ሰው ታፕታፕ ኮፕሊንግ ሼር አድርጎ እንዳይቋረጥ ማድረግ እየተሻለ የሚጠቀም ሰው ካለ የሚጠቀሙ ጥቂቶች ናቸው። ከልባቸው ሰምተው ሳሚ መጣ እስኪ ቢያንስ ከሳሚ የሆነ ነገር ሐሳብ ካገኘን እሱን ገዝተን እንሂድ ብሎ የመጣ ሰው ነው ያለው። እሺ እዚህ ጋር ያው ስማቸው የሰይጣን አጋንንት ልጆች ስለሆኑ ስም የላቸውም። ኤምኬሲ የሚለው በል ማለት ነው። በል ካናታችን ወረድ ማንም ልጋጋም እየመጣ አረብ ሀገር ሴት እያለ ላጭህን ያዝረከርካል እንዴ! ምን ጉድ ነው? ምድረ ሟርተኛ ምናምን አንተ ወይም አንቺ ልበል፣ ምክንያቱም ስም ስለሌለሽና ፎሎወርሽ 86 ሰው ብቻ ነው ያለሽ። ምክንያቱም መልእክት ተልከሽ እንደመጣሽ ታስታውቂያለሽ። ስለዚህ አሁን አንቺ አረብ ሀገር አይደለም ያለሽ፣ ወይ አረብ ሀገር ካለሽ ደግሞ ሌባ ነሽ እንጂ አረብ ሀገር ሴት ምናምን ወረድ በል በየት ልውረድ? እኔ መች ወጣሁባችሁ? በነገራችን ላይ አንድ ነገር ልንገራችሁ። አሁን ነው ልትነቁ የሚገባው። አሁን ነው ልትጀግኑ የሚገባው። አሁን ነው በእግራችሁ ልትቆሙ የሚገባው። ነገ የሚባል ቀን የለም። እኔ እህቶቼ
በጣም የምወዳችሁ ማከብራችሁ እህቶች እዚህ ውስጥ አላችሁ። ለእናንተ ትልቅ ቢግ ሪስፔክት አለ። ስለዚህ የእናንተ ጥሩ ቦታ መድረስ፣ የእናንተ መትረፍ፣ የእናንተ የተሻለ ህይወት መኖር፣ የእናንተ ነገ ላይ ቀና ብላችሁ ህይወታችሁ መኖር ያስደስተኛል። እንደዚህ ጋር ያስደስተኛል። ኮመንት አታነብ ለምትሉኝ ሰዎች ምንም እኮ ችግር የለውም። አስተምሬያት ባልፍ ቁጥሩ ምክንያቱም እነሱ ሲመጡ ነው እኛ ጠንካራ መሆናችን የምናውቀው አይደለም እንዴ? እነሱ ባይመጡ በምን እናውቃለን? ቆይ እኔ እኮ አንዳንዴ ምን እያሰባችሁ ነው? እነሱማ ይምጡ እንጂ ሲመጡ እኮ ማለት ነው ተናደው እኮ ነው የሚመጡ ብለው ብንብለው ዛሬ አንዷ ጋር ደውለው የኔ ቆንጆ ከወር በኋላ የሚመለስ እባክሽን የሆነ ብር አለሽ? የለኝ አሁን ከትናንት ወዲያ ያላኩት። ወይኔ ብር ተቸግረሽ ነው? የለኝ ስለተባለች ስማ ሳሚዬ መከራተሩ ብልጥ ነው። ብልጡን ፍልጥ እንዳትሆን እስከ ዛሬ ያለቀሱ የደፈረቁ ማስረጃና መንገድ ያሉ ሲጠይቁ የነበሩት የለም። ሄሎ የኔ ቆንጆ እንትና ነኝ ናቲ ነኝ፣ ደህና ነሽ? እንዴት ነሽ? ደህና ነሽ የኔ ቆንጆ? ምነው ሰሞኑን ቀዝቀዝ አልሽብኝ ጠፋሽ? ኧረ በእግዚአብሔር ቢዚ ነኝ በእናትህ። አሁን ለአንተ ጊዜ የለኝም በእናትህ። አንተ ስራ የለህም እንዴ? ስራ አትሰራም እንዴ? ዞር በል እስኪ በትበታትልም እንደ እኔ ላይ ምን አይተብኝ ነው ምናምን እና እሺና ሳሚ መክሯት ነው። ቆይ እናቱን አለቀውም። አሁን ግን ኮመንት ላይ ገብቼ አተገረገ በጣም ነቅታችኋለሽ። እንደዛ ነው ወደ ያለበት። አሁን የለም ወፍ የለም። አተ እሱ ጋር የምትጃጃይበት ምናምን የለም። አንዳንድ ደግሞ አሉ ቤታቸው ላይ እንትን ጭንቅላታቸው ላይ የወሬ ትራፊክ የሰቀሉ አሉ። በቃ ከትናንትና ይቀጥላሉ። ትናንትና ያወሩትን ባትሪያቸው አልቆ ወይም ደግሞ ማዳም ጠርታቸው የተቋረጠውን ከትናንትና የሚቀጥሉ አሉ። እናልሽማ ይኸውልሽ ትናንትና የነገርኩሽ ብሎ የሚቀጥሉ አሉ። እነዚህ ሰዎች ፍሯቸው፣ አዝጎች ናቸው። እነዚህ ማለት ጅማት ታውቃላችሁ? የጅም ጅማት ናቸው። ስለዚህ እንደዚህ አይነት ሰዎች ጊዜ የሚወስዱባችሁን ሰዎች ጊዜ የለንም በሉሽ። በቃ ነቅተናል። በቃ ንቁ፣ ብልጡን፣ መልሳችሁ፣ ንግግራችሁ ሁሉ ኳሊቲው አትዝራ። ይሉንታ የሚባል ነገር የለም። በቃ እንዴ እስከ ዛሬ ድረስ ባጠገባችሁ ያሉ ሰዎች ካልቀየሯችሁ፣ ለውጥ ካላመጡ እነዚህ ሰዎች ችግር አለባቸው። በቃ ብርትት በሉ። መቤቴ ማርያም የማንም ልቅምቅም የሰው ልክ አቅም በሚለው ነው መሄድ ያለባቸው። ከዚህ በኋላ አባትሽን አስታውሽ፣ እስኪ እናትሽን አስታውሽ፣ ቤተሰቦችሽን አስታውሽ። አንቺ የሆነ ነገር ብትሆኚ በአንቺ ዙሪያ ያሉ ሰዎች ሁሉ እንደሚጎዱ አስታውሽ። አሁን የልቅሶ ኢሞጂ ላክሽው ምናልባት ከኔ ጋር ትጸባለሽ ወይስ እንዲዘጋ ፈልገሽ ነው? ወይ ይዘጋል፣ አይዞሽ። ታፕታፕ ኮፒ ሊንክ ሼር ስለማታረጉ ይዘጋል፣ ጠብቁ። ለምን የልቅሶ ኢሞጂ መላክ እኮ አይጠበቅብሽም፣ ይዘጋል። ትንሽ ከጠበቃችሁ አሁን ይቋረጣል። ሪፖርት የሚያደርጉ ሰዎች ስላሉ ማለት እኔ እናንተን ታፕታፕ ኮፒ ሊንክ ሼር አድርጉ ብዬ ልቤን ዝቅ ማድረግ ሁሉ ሰልችቶኛል። ስለዚህ እናንተ እስከሚዘጋ ጠብቁ፣ ችግር የለውም። ግን ይሄ ልቅሶ ኢሞጂ አትላኪ። ማልቀስ ከፈለግሽ ሶፍትሽን አጠገብሽ አድርጊና እንቅ ፍርጥ ያረግሽ ማልቀስ ይቻላልሽ። እዚህ ጋር በኢሞጂ አይለቀስም። ይኸውልኝ ነው እንደ ለቅሶ ነው። በቪዲዮ እናርግልሽ።
እስኪ ሰሞኑን እየተጀናጀነ ያለ ሰው የሆነ በኢንተርኔት እየተጀናጀነ ያለ ሰው እስኪ አለው እኔ ነበርኩ በሉኝ እስኪ። እውነቴን ነው። ሰሞኑን እየተጀናጀናችሁ ያላችሁ በነገራችን ላይ እዚህ ውስጥ 200 ምናምን 14 ሰው አለ። እግዚአብሔር ምስክሬ ነው። በኢንተርኔት እየተጀናጀንሽ ከሆነ ማለት በእድሜሽ እየቀለድሽ ነው። ወጥ በእድሜሽ እየቀለድሽ ነው። ወንድሙንም እህቱንም ለማስመጣት ብር እየሰጠ ያለስ ቀብድ ይከፈላል። ቀብድ እኮ አይደለም ሁሉንም አምጭ ነው የሚባለው። ይኸውላችሁ ተጠንቀቁ። የለውበት ጎበዞች እውነት ነው የምነግራችሁ። አያስፈልግም። እሺ ኢትዮጵያ ባል ያላችሁ ባል አግብታችሁ መጣችሁ ለባላችሁ ብር የምትልኩ ሰዎች አላችሁ። ልጅ ያላችሁ አላልኩም፣ ባል ያላችሁ አግብታችሁት መጣችሁ ከዛ ግን ብር የምትልኩለት በየወሩ እኔ ተውኩት መኪና ግዢ ሲለኝ ሰዘጋውት አለኝ ግን አልክም። ሜሎና ጎበዝ። እሺ ያንተን ከተሰማው በኋላ ጅንጀና ትቻለሁ። ጎበዝ። ይሄም አይወክለኝም የለኝም አለኝ ግን አልክም። ሰርቶ ይብላ ሰርቶ ይብላ ሰርቶ ይብላ። ስትሄጂ አንድ ጫማ አንድ ሱሪ ምናምን ይዘሽለት ሄጃለሽ። ከዛ ውጭ ግን ሰርቶ ይብላ። ወንድ ልጅ የቀን ስራ ሰርቶ ይብላ፣ መስተንግዶ ሰርቶ ይብላ። ወንድ ልጅ ነው ሰርቶ ይብላ። በሆነውም ባልባሙም ብር አምጪ ባጃጅ ግዢ ምናምን አይሰራም እንዴ። ባጃጅ ለዚህ ወንድ ትታችሁ መታችሁ ባጃጅ ከገዛችሁለት በቀን 3 ሴት እንደሚያወጣ ልንገራችሁ። በቀን ተውት፣ በትንሹ በቀን 3 ሴት ጋራ ግንኙነት ያደርጋል። ምክንያቱም ባጃጅ ታቋታላችሁ አሉ። እሱ መሪው ከፊት ነው፣ ከኋላ ነው ሰው የሚቀመጠው። አንድ ሴት ከኋላ ከተቀመጠች አዝሏት ነው የሚሄደው፣ እላዩ ላይ ሆና ማለት ነው። ገብቷችኋል? ከዛ ደግሞ ከሞላ ደግሞ አጠገቡ ነው የምትቀመጠው፣ ጡቷን እያስነካችሁ ማለት ነው። ይሄን ጡቷን እያስነካችሁ በዚህ እንደዚህ ነካ ነካ እያደረገችው፣ ምክንያቱም በቃ ልትቀርበው ፈልጋለች። ባለዬ ነው ባጃጅ ሹፌር፣ ጨዋ የሚባል የለም። ባጃጅ የገዛችሁ ባሎቻችሁን አሁን በቃ ተበልታችኋል። ወዮ ያለችው ልጅ ማለት ምንድን ነው? ወዮ ተበልተ ወይኔ ዛሬ ቃልዬ ወይኔ እንደዚህ የሚል አሻንጉሊትና ወዮ ያልሽው ልጅ ምን ነው? ተበላሽ። አይ ባጃጇን እስኪገዛ ብታይ ማይልልሽ ማይጀነጅልሽ ነገር የለም። እግዚአብሔር ገዝታችኋል። ወይኔ እናቴ ባጃጅ የገዛችሁ ሰዎች ጉዳቸው ፈልቷል። ኧረ እኔ ባጃጅ ሹፌር ነኝ ግን ባለየ አይደለም። አይ አንተን እኮ አላልኩም። አንተማ ጨዋ ነህ። እኔ ያልኩኝ እናንተ አልገባም። እስቲ ላስገባችሁ። ማስገባት እስኪ ልጀምር። እኔ ነገርኳችሁ እኮ
ሰላም ለዚህ በሳሚ እንዴት ነህ? ደህና ናችሁ? ቃልዬ እንዴት ነሽ? እንዴ ዛሬስ በቃ ልክ እንደ ቆይተሃል መሰለኝ። ግን ከገባ ግን ልክ የሆነ ነገር ያንተ መጣልኝና ገባው። ሄሉ ቤት ነበርኩኝ። እንዴ ሳሚ ገባ ሳያመልጥ ሳቅ ብዬ መጣ። ለሙዬ ትናንትና ገብቶ ነበር ብላይ ለምን አልነገርሽኝም? ምን እኮ አላወኩም አልኳት። ሁሉ ሰላም ነው? ዳርሽ እንዴት ነሽ? እግዚአብሔር ይመስገን። እንዴ ሳቅ እንዳያመልጠን እኮ ሆሆ አንተ ብቻ እኮ ነው ያለው ሳቅ። ምን እናድርግ ብለሽ እንሳቅ እንጂ ሌላው ቢቀር መሳቅ አይሻልም? ማማዬ ሳቅ የት ይገኛል? የትም እኮ አይገኝም። እሱ እኮ የውስጥ ጤና ነው። ትክክል። እውነት ነው። እንዴት ነሽ ቃልዬ? ሰላም ናችሁ? ናርዲ እግዚአብሔር ይመስገን ሁሉ ሰላም። ሳሚ ስራ እንዴት ነው? ሰላም እግዚአብሔር ይመስገን። ናርዲ ሳሚ ለምለም ካንተ ጋር ጌም መጫወት ትፈልጋለች። ማን? ለምለም ሬስቶራንት ለምለም ጀርመን ጌም መጫወት ትፈልጋለች። ጊፍተሮች አሏት። እኔ እኮ ጊፍተር የለኝም። አላቅም። ጊፍተር የሚባል እኮ የለኝም። እንዴ እነዛ ሁሉ ልጆች ሲመጣሉ የት አሉ እንዴ? ግድ ነው መምጣት አለባቸው። እኔ ጊፍተር የለኝም። ይኖራሉ። ትነግራቸዋለህ። እኔ እንደዚህ ልጫወት ነው ብለህ የድሮ ልጆች ያገዝካቸው ምን ያልካቸው ንገራቸው፣ ይመጣሉ። ያገዝኳቸው ልጆች ራሳቸውን እንዲችሉ እኮ ነው እንጂ አሁን እኔ እንደውም ከእንደዚህ አይነት ሲስተም ከእንደዚህ አይነት ችግር ውስጥ እንዲወጡ ነው የምንታገለው። ያ ታውቂ የለ ኖ እነዚህ የሌላቸው ሳይሆን አለው አይደለ? ትንሽ ደህና ሆኑ ማለት እኮ ነው። ምን ይሄን ያህል ምን የምንሰጥ መሰለህ? ያው ትንሽ እኮ ነው የምንሰጥ። አበባ ምናምን ነው ብንሰጥ አይደለም እንዴ? ምን 100 ዩሮ ወይ ደግሞ 1000 ዩሮ አትጠይቀን። እስኪ ታፕታፕ ኮፕሊንግ ሼሩ ታፕታፑን 50 ሺህ ያስገቡት። ኮፕሊንግ ሼሩ ስንት ገባ? ታፕታፕ ኮፕሊንግ ሼር አድርጉት እና ትንሽ ሰዓታችን እየደረሰ ነው። ቶሎ ተነጋግረን አውርተን እንለያይ በሰላም በፍቅር። አንበሳይ እንዴት ነሽ? ሰላም ነው። የስራ ሰው ምን ይደረግ? አተኝም እንዴ? ቅድም ላይቭ ላይ አየሁሽ እኮ። አዎ ዝም ብዬ ላይቭ ላይ ዛሬ ትንሽ ደቂቃ ቆየሁኝ እኮ። እስኪ አክቲቭ እናድርገው። አክቲቭ እናድርገው እስኪ አካውንታችን። ጥሩ ነው። እንደው አንተ ለሴቶቹ ብቻ ያደላ? ኧረ እኔ ለሴቶችም ለወንዶችም ነው፣ ሁሉንም እኮ ነው። ቆይ አንተ ከግንድ አልተላጥክ? ከሴት አይደል የተወለድከው እኮ? አይ ያው ለሴቶች ነው ምክር የምታበዛው አይደለማ። ሴቶች ብላችሁ የምትከፋፍሉት ለምንድን ነው? አሁን ለምሳሌ እህት አለች አይደለ? በጣም የምትወዳት እኔ የማውቃት። እውነት ነው። እህት ስደት ሀገር ነው ያለችው። አሁን ስደት ሀገር ያለች እህት ችግር እንዳይገጥማት መናገር ለአንተ ሳይጠቅምህም? አይ እኔ እኮ አላልኩም እኮ። መምከር እኮ ጥሩ ነው፣ ግን አንዳንድ ወንዶችም ደግሞ እዚህ መከራቸውን ይበላሉ። አይ እነሱም እኮ አሉ እኮ እዚህም አሉ፣ እኔም ጋር እኮ አሉ። ግን አሁን ምንድን ነው መሰለ፣ ብዙ ጊዜ የመጽሐፍ ቅዱስን ታሪክ ታውቀዋለህ? የኤሳውና የእንትና የማን ነበር? የዮሴፍ ታሪክ። እኔ ያው ብዙም ጎበዝ አይደለሁም። ለምን መሰለ፣ የያዕቆብ ልጆች ኤሳውና ዮሴፍ የሚባሉ ነበሩና ሁለቱም ሲወለዱ እንዲህ ተረከዝ ይዘው ነው ተራ በተራ። ቅድሚያ ማን ወጣ? ኤሳው ወጣ። ከዛ ዮሴፍ ወጣ እና እንደዚህ ከፊትና ከኋላ ሆነው የተወለዱትና ኤሳው ለሆዱ ወይም ደግሞ ለጥቅም ብሎ ብኩርናውን ለዮሴፍ ነው የሸጠለት
ይሄን ነገር ታውቃለህ። ብኩርናውን ኤሳው ብኩርናውን የሸጠው ምን ልል ፈልጌ መሰለህ? አሁን ለምሳሌ ሴትና ወንድ የአንድ ሳንቲም ግልባጭ ናቸው። ምክንያቱም ወንዱ ከሌለ ሴቷ የለችም፣ ሴቷ ከሌለች ወንዱ የለችም። ግን በጣም ብዙ ጊዜ ችግር ውስጥ እየገቡ ያሉት ለቤተሰብ ብለው ለብዙ ነገር ብለው ችግር ውስጥ እየገቡ ያሉት የሴቶች ስለሆኑ ሴቶች ደግሞ ወንዶች ደግሞ ቅድሚያ ለእነሱ እውነት ነው። ወንዶች ደግሞ ያው ታውቃለህ፣ ወንዶች ደግሞ ብዙ ጊዜ በተለይ ወጣት የሆኑ እንዳንተ አይነት ወጣት የሆኑ ልጆች ሴቶቻችንን ወይ ላያገቧቸው ወይ እንትን ላይሏቸው ረበለው ቴንኪዩ ቃልዬ ላያገቧቸው እንትን ላይሏቸው ህይወት ላይ ሆኗቸው ጊዜያቸውን እያባከኑባቸው አሁን ብዙ ጊዜ እንደምታያቸው በድልልና በምንም ወንዶችም እያመጡ የሚጥሉ አሉ። ቃል ዛሬ እንዴት ነው? ጊፍት በጊፍት ልታደርጊ ነው? ምን ነው ስራውን? ኧረ ያንሳል። እንደውም እውነት እኔ ጊዜ ሳልገባ ከስር ሆኜ አንዳንዴ ምናምን አያለሁ። ያንሳል። መድኃኒታችን ነህ እኮ አንተ፣ መድኃኒታችን፣ ፈውሳችን፣ እረፍታችን ነህ። እውነቴን ነው። በእውነት በአንተ በጣም ነው እኔ ራሴ ባለፈውም ብያለሁ። እኔ በቃ ሳይህ እኔ ማአት ወንድሞች አሉኝ። ከምሬ ከልቤ ነው እግዚአብሔር በሚያውቀው በጣም ነው የምወድ። ለምን ለወንድሞች ይሄን ያህል ልብ እንኳን የለኝም። ለምን እነሱም ልብ ለኔ ስለሌላቸው ማለቴ ነው። አንተ ለሴት ለተባለች ሁሉ ለተበደለች አንተ ወንድም፣ መካሪ፣ አባት፣ አጎት ሁሉ ነገር ነህ። ከምሬ ነው። እያንዳንዳችን እንደዛ ብለን ብንመሰክር እኔ ራሴ ደስ ይለኛል። ስላንተ መቼም ተወርቶ ብዙ ነገር መልካምነት አለ። ይሄም ራሱ ሲያንስ ነው ወንድሜ እንዴ። ቴካራን ምንም አልሰራውም። ገና ምን ሰራው? እኔ እኮ ገና ብዙ መስራት የሚቻል ነገር አለ። በተለይ ለእህቶቻችን እኔ አሁን ብዙ ጊዜ እህቶቻችን በቃ እዚህ ወድቀው ጊዜያቸው ተበላሽቶባቸው ነገራቻቸው ተበላሽቶባቸው ግራ አስገብቷቸው የሆነ በቃ ሴት ልጅ በሰው ሀገር ላይ አትያት ባያት በጣም የሚያስጠላ በጣም ነው የሚያስጠላው። በተለይ እህቶች ሲበሳጩ ሩጠው ነፍሳቸውን ለማጥፋት ተስፋ መቆረጥ ያልሆነ ወንድ ጋር ሄዶ መለጠፍ ምናምን ስለሚታይባቸው የግዴታ እነሱን ሳፖርት አድርጎ እኔ ምንም እንኳን አላደረኩ ስንት የሚያደርጉላቸው ልጆች አሉ መሰለህ፣ ስንት የሚያግዟቸው ስንት ነገር የሚሆኑላቸው ሰዎች አሉ። ገብቶሻል አይደል? በቃ በደንብ መረዳት ያለባቸው እህቶች ናቸው። በትንሹ ነው እንደውም አሁን የምታየው ነገር ግን በቃ በትልቁ መርዳት የሚቻል ማገዝ የሚቻል ሲታመሙ ሲሉ በአጠገባቸው ብደርስላቸው። አሁን በፊት እንደዛ ነበር ማደርገው እና እንትኑ ነበረኝ ገባ ተቀናቃኝም ጠላት ምናምን የሚባል ነገር ስለሌለ ተነስተሽ ሂደሽ ትጋፈጫለሽ፣ የሆነ ነገር ታደርጊያለሽ። አሁን ግን ትንሽ ቴንክ ዩ ቃልሻ የኔ እናት አመሰግናለሁ። እግዚአብሔር ይስጥልኝ። እኔ እንደዚህ አይነት ነገር ሲበዛብኝ ቃል አንደበቴ ሁሉ ነው የሚተሳሰረው። አቢ እንዴት ነው ደስ አይልም ታዲያ እንደዚህ ሲመሰከርልህ? እውነት እኔ አንድ ቀን እያንዳንዷ እህቶቻችን የድሮም ይሁኑ ያሁንም ይሁኑ አንተ የደረስክላችሁ ሁሉ እኔ ስላንተ ቢመሰክሩ በጣም ደስታዬ ነው። ልጁ እንዳለው ገብቷል። ምስክር ያስፈልጋል ለሰው ልጅ። መልካም ላደረገልህ ሰው ግድ ነው መመስከር፣ ግድ ነው። እግዚአብሔርም የሚወደው ነገር ነው። ገብቷል። ልክ ነሽ። ልብሽ ንጹህ ነው። አንዳንዶቹ እኮ አሉ ውስጣቸው ጥቁር አለ፣ ቀና ነገር የማያስቡ ሰው እንደዚህ እየደፋላቸው ምክር ማለት በዚህ ጊዜ የማይገኝ ነገር ነው። ሁሉም ነገር ይሰራል፣ ግን ምክር ያስፈልጋል በጣም። እንደ ታላቅ ወንድም ነው ደግሞ ሁሉ የሚመክራችሁ ለእናንተ የቆመ ሰው ነው ሳሚ ማለት። እኔ እንጃ ወደ ወጣቶቹም ደግሞ ወደ ወንዶቹ ደግሞ ቢዞር ራሱ ለእኔ ጥሩ ነው ብዬ አስባለሁ። ሳሚ ይመስለኛል ታስፈጀ ነው እንዴ? ሳሚ
ሳሚ እኔ ገብቶኛል። ይሄ ልጅ ይመስለኛል በጣም ካንተ ምክር በጣም ምክር የሚፈልገው ነገር አለ። ግን ግን አፍሮ እኮ ነው ለስደት ገና ልጅ ነው እና አዲስ ነው። የፀጉር ቤት ባለሙያ ነው። በጣም ጓደኛችን ነው። ይኸውልህ አይ ምክር ይፈልጋል። ምከረው ጎተት አድርገህ ለብቻ ታገኝ። አይ በቃ ምን እንደተክልሽ ጥሩ ቀናነት አለውና ውስጡ ቀና ነውና ሲያገኝኝ ምናምን ሳሚ ምን ነው እንዳንተ በቃ እንዳንተ ብሆን ይለኛል። እንዳንተ እንደዚህ በቃ የማገዝ አቅም ቢኖረኝ እህቶቼችን በቃ እህቱን በጣም ስለሚወዳት እና እህቱ ነች ያስመጣችውና እዚህ ስራ እየሰራ ነውና በጣም ነው የሚቀንት የሚለኝ የሚናገር ሁሌ ሲያገኘኝ በቃ ሳሚ በእናትህ እንዳንተው እና በጣም ነው ደስ የሚል ልጅ ነው ገናና ያው ታረጃለሽ። ያው ልቡ መልካም እኮ ስለሆነ አንድ ሰው ልቡ መልካም ከሆነ በቃ መልካም ነገር ለመስራት ይመኛል። ገብቶሃል? እና በቃ ያው ይሄ የውስጡን እኮ ነው በቃ ምኞቱን ነው። እግዚአብሔር ደግሞ አንድ ቀን ያደርግለታል። ለማን ብሎ እግዚአብሔር መልካም የሚወድ አምላክ ነው። ይሄ ቆሻሻ ምናምን እግዚአብሔር አይወድም። ገብቶሃል? አይመጥነውም። እና እኛን ሲፈጥረን መልካምን ነገር ለመስራት ነው። መልካም ነገር ሰርተን ለማለፍ ነው። ስለዚህ ይሄ ልጅ ምኞቱን ነው እግዚአብሔር ያሳካል። ወንድሜ አንድ ቀን ደግሞ ልክ እንደ ሳሚ ትሆናለህ፣ ትተካለህ ማለት ነው። ኧረ በጣም እሱ ግድ ነው። የማይቀር ነው። እግዚአብሔር ይባርክሽ አንቺን ራሱ እውነት እኔ ምን እንደምልሽ አላውቅም። አንቺ ራስሽ እንዳው አሪፍ ሰው ትመስኛለሽ። እንደዚሁ ቤተሰብ። ለማንኛውም ትንሽ ከእናንተ ጋር የተወሰኑ ነገሮችን ከእናንተ ጋር መነጋገር ስለምፈልግ ትንሽ እንነጋገርና ከዛ በኋላ ፕሮግራማችንን እንጨርሳለን። ትንሽ ደቂቃዎች በደንብ በስነ ስርዓቱ እንድትሰሙኝ ማለት እንደው ጥቆማም ነው ማስጠንቀቂያም ነው። ብትሰሙኝ ጥሩ ነው። ያየሁትም የሰማሁትም በማየው ነገር ስለሆነ ዛሬ ትንሽ ነገር ነው። በተለይ በዚህ በጤናችሁ ዙሪያ ላይ ነው ማውራት የምፈልገውና በየጊዜው ያው እኔ አርብ ልምድ አለኝ በሆስፒታሎች አካባቢ ቼክ ማድረግ ምን ያህል ኢትዮጵያኖች አሉ፣ ምን ያህሎች ችግር ውስጥ ናቸው ያሉት፣ ቤተሰባቸው ጋር አስመጥተው መገናኘት የሚፈልጉ የሚል የራሴ የሆነ ፐርሰናል የሆነ ከድሮም ጀምሬ የማደርገው ነገር ነበረኝና አሁን የዛሬ ለተወሰነ ደቂቃዎች የምናወራው ይሄን ነው። በደንብ ከሰማችሁኝ ለእናንተ የሚጠቅማችሁ ነገር ስለሆነ በተለይ አሁን በስደት ሀገር ላይ የምትሰሩት ስራ የጉልበት ስራ ነው። የጉልበት ስራ ደግሞ ምን ይፈልጋለኝ? እናንተ ጋር ኢነርጂያችሁን ሉዝ ያደርጋል። በጣም በዚህ ጉዳይ ላይ በደንብ ዛሬ ትኩረት ሰጠን እንድናወራ ፈልጋለሁ። ተወሰነ ደቂቃዎች ነው የሚጠቅማችሁ ነገር ስለሆነ ብታምኑም ባታምኑ በየሳምንቱ በእርግጠኝነት እኔ እንኳን ካየሁት በጣም ብዙ እህቶች ሆስፒታል ውስጥ የመጨረሻ ደረጃ ደርሰው ሆስፒታል ውስጥ እየገቡ ነው። ድሮ ሆስፒታል ሲገቡ ይነገር ነበረ፣ ተሯርጠን እንሰማ ነበር ምናምን ነገር። አሁን ግን ሁሉም ጊፍት ላይ ነው ያለው፣ ሁሉም ጌም ላይ ነው ያለው፣ ሁሉም ወሬ ላይ ነው ያለው፣ ሁሉም ጫጫታ ላይ ነው ያለው። መደማመጥ የሚባል ነገር የለም። ከሌ የጠፋች ብሎ የሚያስታውስ ሰው የለም። እኔ ሳምንት ብጠፋ ማንም ዞር ብሎ የሚያይ ላይኖር ይችላል። አሁን ካለው ሩጫ ብዙ ጊዜ እህቶች ስራቸውን ይሰራሉ። ስራቸውን ጨርሰው መጥተው ገላቸውን ከተጣጠቡ በኋላ ሩጠው ወደ ሚዲያ ነው የሚመጡት። ሚዲያ ላይ ሁሉ የምታዩት ከአውሮፓ ጫፍ ድረስ እስከ ኢትዮጵያ ጫፍ ድረስ ቲክቶከሮችን ፎሎም ያደርጓቸው፣ ታብታብም ያደርጓቸው፣ አበባም የሚሰጧቸው፣ ጌምም የሚያጫውቷቸው እዚህ አረብ ሀገር በአረብ በሚድል ኢስት ያለው ሴቶቹና ወንዶች ናቸው።